የማይሰበር አለት ከሚባል ይልቅ ለምስክርነት የቆየች ህይወት ተብሎ ይባል ይላል በእግዚአብሔር ፊት የሚቆመው ገብርኤል በኔም በመስካሬም ፍርዱን ይስጥ ብዬ ወጣው ማለት ያኔ ህዝብ የሚሰማ ሰው በጣም አዝኖ ይላል ሀገርህን ጥሪ ተከትለህ እኮ ሀገርህን አገልግለሃል መቶ አለቅነት ማዕረግ እንደኮ በዋዛም አይገኝም ወንጀል ያለባቸውን ወደ ፍርድ ቤት አቅርቧቸው ወንጀል ከሌለባቸው ደግሞ ፍቷቸው ተባለ በዛን ጊዜ ነው እንግዲህ የሰውም የጽሁፍም ማስረጃ ያለባቸውን ይቆዩ ስኬት በብዙ መልኩ ሲለካ ብዙ ነው እና ያኔ የጀመርኳት በ500 ብር የተጀመረች በረከት ዛሬ 350 የሚሆኑ የሥራ ባልደረቦቼ አብረን እንጀራ እየበላን እናድራለን ሄሎ ያባይ የወንዜ ያገሬ ልጆች በሀገር ውስጥም ይሁን ከሀገር ውጪ ያላችሁ በየትኛው ዓለም ዳርቻ ሰላማችሁ ይብዛ ለማለት እንወዳለን ሄሎ አባይ እንግዲህ ሰዓቱን ጠብቆ ተከስቷል በስኬት መንደርደሪያ ላይ ወደ ስኬት እየተጓዙ ያሉ በማህበረሰቡ ደግሞ ስኬታማ ናቸው ተብሎ የተመሰከረላቸው ሰዎች እዚህ ያቀርብን የተለያየ የሥራ የህይወት ተሞክሯቸውን ወደ እናንተ እናደርሳለን ዛሬም እንግዲህ በወንበሩ አንድ ሰው ተሰይሟል የ2016 የበጎ ሰው ተሸላሚ የኢትዮጵያ የባህል አምባሳደር መቶ አለቃ በኩረ ምእመናን ቀኛዝማች የተለያዩ ስያሜዎችን ከማህበረሰቡ ብሎም ከመንግስት ከተለያዩ ተቋማት ማግኘት የቻሉ አቢሲኒያ የባህል ምግብ አዳራሽ ባለቤት አቶ ትዕዛዙ ኮሬ እዚህ ይገኛሉ እንግዲህ አቶ ትዕዛዙ ኮሬ የበጎ ሰው ተሸላሚ ናቸው እንግዲህ እኛም እንደምናቀው በበርካታ በጎ አድራጎቶች ውስጥ ይሳተፋሉ ዮድ አቢሲኒያ ብዙ ጊዜ የድሆች ቤት ነው በርካታ በዓላትን የተለያዩ በጎ አድራጎት ተቋማት ያሉ ምስኪን ወገኖቻችን እየመጡ በዓልን በደስታ የሚያሳልፉበት ቤት ነው እንደ ሜሪ ጆይ እንደ መቄዶንያ ሌላም በጎ አድራጎቶች ላይ በወር በቋሚነት የሚደግፉ የሚያግዙ ናቸው በተቋም ደረጃ አቶ ትዕዛዙ ኮሬ ጋር አቶ ትዕዛዙ እንኳን ደህና መጡ እንኳን ደህና ቆያችሁ እንግዲህ ከአቶ ትዕዛዙ ጋር ወዳጅም ነን ቤተሰብም ነን ስናወራ አንተ ያልኩ ነው ማወራው ነገር ግን እንደው ለሚዲያው ግባት ተመልካችም እንግዲህ አቶ ትዕዛዙ ከሰሩትና ካረጉት ነገር አንፃር እንዴት አንተ ያልክ ትጫወታለህ ብሎ እንዳይለኝ ፍቃድ ከሰጡኝ አንተ ያልኩ ቀጥላለሁ አለበለዚያ ግን ባንቱ ተውዘልቃለሁ ቤትኛው ሊድ አቶ ትዕዛዙ አንተ በሚመች ግን የሚቀለው አንተ ብትል ነው በቃ ይሄ ፍቃድ ከተሰጠኝ በለመድኩት ብጫወት ነው የሚሻል ለዛ ብዬ ነው በጣም አመሰግናለሁ በጣም አምሮብሃል አቶ ትዕዛዙ ልዩ ሆነን የመጣው በርግጥ የባህልም አምባሳደር ከመሆን አንፃር ዛሬ በዓልን መስለህ ነው የመጣው በድጋሚ እንኳን ደህና መጣህ ለማለት እወዳለሁ እንኳን ደህና ቆያችሁ ስንገባ ስያሜው ላይ ያወራው ነበር አቶ ትዕዛዙ በርካታ የማዕረግ ስሞች አሉት ቅድም መቶ አለቃ ብለናል በኩረ ምእመናን ብለናል ቀኛዝማች ብለናል ከነሱ ስያሜዎች እስኪ እንምጣ እንዴት ነው ስያሜው የመጣው ትርጉማቸውንስ እስኪ ከመቼም ያለ ምክንያት አልመጣምና ከሱ ጀምረን እንጫወት እስኪ እኔ ያው ሰው እንዳይደነጋገር አቶ ይስማማኛል ግን ደግሞ የተሰጠህ ደግሞ ያመነበት ሰው ባመነበት መልኩ እና ቢጠራኝ አልጠላም ስለዚህ ድሮ አብረውኝ በሰራዊቱ ቤት የነበሩ ሰዎች ዛሬ መቶ አለቃ ብለው ቢጠሩኝ እኔ አይከፋኝም ግን በሰራዊቱ ቤት ብቆይ ምናልባት ጄኔራሎች የደረሱበት ልደርስ ይችል ነበር ብዬ አስባለሁ ነገር ግን በጠራበት አይከፋኝም ከዛ በኋላ ተከትሎ የመጣው በኩረ ምእመናን ነው በኩረ ምእመናን ደግሞ በቤተክርስቲያን አገልግሎት ለአንዳንድ መሰራቸው ስራዎች በህብረተሰቡ ዘንድ በአባቶች ዘንድ ግምት ተሰጥቶት
ለሰራሁት እውቅና እንደመስጠት ማለት ነው። እና በኩረ ምዕመናን የሚል ስም ሰጥተውኛል። በእርግጥ በቤተ ክርስቲያን በሰላም ኮሚቴ ሆኜ አገልግያለሁ። በተለያዩ ኮሚቴዎች በተለይም ኦርቶዶክስ ቤተ ክርስቲያን ችግር ባጋጠማት ቦታ ሁሉ ኦጋዴን ድረስ ሄጄ ወገኖችን ለማበረታታት ሞክሬያለሁ። ማለትም ጅጅጋ ማለት ነው ያኔ ችግር በደረሰበት ጊዜ። ከዛ በኋላ ደግሞ ሻሸመኔም በተፈጠረው ችግር እንደዚሁ ከኮሚቴ ጋር አብሬ ሄጄ ለማድረግ ሞክሬያለሁ። ቤተክርስቲያናችን ደግሞ ችግር በገጠማት ጊዜ ደግሞ የሰላም ኮሚቴ በመሆን ከሌሎች ወንድሞቼ ጋር አገልግሎት ሰጥቻለሁ። እነኚህና ሌሎችም ያልጠቀስኳቸው ሌሎች ነገሮች በመኖራቸው ምናልባት እንግዲህ በኩረ ምዕመናን የሚለው ከዛ መነሻነት ይሆናል አይሆንም የሚለው ለሰጡት ሰዎች ልተውና ይሄ በዛ ነው የተሰጠው ማለት ነው። ሌላው ደግሞ ቀኛዝማች የሚለው ደግሞ በአካባቢው ማህበረሰብ እኔ በተወለድኩበት አካባቢ የልማት ስራዎችን አከናውናለሁ። ከዛ የልማት ስራዎችን በተለይ በቤተ ክርስቲያን አገልግሎት አሁን በቅርቡ ምናልባት አንተ ራስህ ሄደ ያየኸው ቆጠር ኪዳነ ምሕረት ገዳም አለ። በጣም ለዛ ገዳም ያንተም አበርክቶ አስተዋጽኦ ስላለበት ነው በግልጽ የምናገረውና ትዕግስትም ሸዊትም የዛ አሻራ አለ የእናንተ አሻራ አርፎበታልና እዛ አካባቢ ዋሻዎች በጣም ጥልቅ ሚስጥር ገና ያልተደረሰበት ጥልቅ ሚስጥር ያለበት አካባቢ ነው። ያ ቦታ ላይ ከ28 በላይ ዋሻዎች ተገኝተዋል። ከ28ቱ 7ቱ ተከፍተው ታይተዋል። ከዛ ውስጥ የኦሪት መስዋዕትነት ማቅረቢያ ጨምሮ የዮሐንስ መጥምቁ ዮሐንስ ጽላትን ጨምሮ ልዩ ልዩ ንዋያተ ቅዱሳን የተገኘበት እና ዋሻው ውስጥ ቤተ መቅደስ ነበረ። ጸሎት ያው አምልኮተ እግዚአብሔር ይፈጸምበት እንደነበረ በግልጽ የሚታይ ነውና ገና ብዙ ሚስጥሩ ያልተገለጸበት ያን ቦታ ላይ የልማት ስራዎች እያካሄድን ነው። ከዛ ጎን ለጎን ሰው 180 ኪሎ ሜትር ያህል ሄዶ ማረፊያ እንዳያጣ እኔ ከዛ አካባቢ ትውልዴም እዛ አካባቢ ስለሆነ ሎጅ እየተሰራ ነው። ያ ሎጅ ለህብረተሰቡ አገልግሎት ቢውልም ለአካባቢ ህብረተሰብ ደግሞ ይጠቅማል በሚል አንዳንድ ነገሮችም እየሰራ ነው እና ከመሰረተ ልማቶቹ አንዱ መብራት እዛ አካባቢ አስገብተናል እና በመብራቱ ተጠቃሚ ሆኗል የአካባቢ ህብረተሰብ። በጣም ደስ ይላል። አዎ እና ውሃም እንደዚሁ እና ያን አካባቢውን ህብረተሰብ በማገዛችን ምክንያት ለኔም ለባለቤቴም እውቅና ሰጥተዋል። ማለትም ለኔ ቀኛዝማችነት ማድረግ ምክንያቱም ገንዘብ አይደለም እንሰጥህ ላንተ አካባቢውን ህብረተሰብ ከጨለማ ወደ ብርሃን ቴሌቪዥን እንድናይ ያደርገናልና እግዚአብሔር እድሜና ጤና ይጨምርልህ። ለዚህም ደግሞ ባለቤትህ ቀና ባትሆን ያንተን ፍላጎት ወይም አንተ ለማድረግ የምታስበውን እሷ ባትቀበል ባታምንበት ችግር ሊኖር ይችላል። ምናልባት ያሁኑ ነገር ላይሆን ይችል ይሆናል። ስለዚህ የሷን ፈቃደኝነት ስላለ ሁለታችሁንም ነው የምንሸልም ብለው ለኔ ቀኛዝማችነት ለባለቤቴ ደግሞ ቡራጅየት የሚል የማዕረግ ስም ተሰጥቶናል። ደስ ይላል በጣም። እንግዲህ ማዕረጎቹን በሚመለከት በመጠኑ ይሄን ይመስላል። እነሱም ያለንበት ድረስ ነው መጥተው ሚስጥር አድርገውት ያለንበት በ365 ቀን 364 ቀን ለሀገር ኢትዮጵያ አንድ ቀን ላፈራኝ ብሔረሰብ ብዬ በማከብረው በዓል ላይ እነሱ መጥተው ይህን ሽልማት ሰጥተውናልና
ይሄ ነው እንግዲህ በመጠኑ ምናልባት በተለያየ ቦታ ላይ ስለገለጽኩት ድንቅ ነው። ምናልባት አሁን ላንተ በሰፊው ያብራራው ይመስለኛል። አይ ድንቅ ነው በጣም። ይልቅ የባለቤቱ ስሙ ምን ነበር? ቡራዥየት። ምን ማለት ነው? ጉራግኛ እንደሆነ ቃሉ ይገባኛል። ቡራዥየት ማለት ቅድም ያብራራሁልህ ነው። እሺ በእግዚአብሔርም ሲነገር ቀኝ የሚያደርገው ግራ አይወቅ ነው የሚለው አይደል? ለምን አንተ አንስተ ገንዘብ ስጦታ ለመስጠት ስታበረክት ሰው ካየህ ወይም ባለቤት ወይ ሌላ ሰው ቢያይ ምንድነው በዛ ቀንስ የሚባል ነገር ያንድ አይኖር ነው። ቀኝ የሚያደርገው ግራ አይወቅ። እኔ ደግሞ የማደርገው ነገር ባለቤቴ ታውቃለች ማለት ነው። ስታውቅ በዛ አነሰ ቀንስ ጨምር አይደለም ያለችው። መልካም ተግባር ነው የፈጸምከውና ቀጥልበት ነው ያለችው። እኩል ተሳታፊ ነች በጉዳዩ ላይ። ስለዚህ እነሱም ለሰጪዎቹ ብቻ ሳይሆን ይሄንን ሐሳብ የሚያጸድቁ ሰዎች ምን ያህል እንግዲህ በገጠር የሚኖሩ ሰዎች ምን ያህል በሳሎች እንደሆኑ ነው የሚያስረዳው። ምክንያቱም በጣም እኔ ቃሉን ትርጉም ነው የፈለኩት እንጂ ባለቤትህማ ከሚገባው በላይ ይገባታል። ምክንያቱም ላንተ እዚህ መድረስ ግንባር ሚና ከተጫወቱ ሰዎች መካከል ባለቤትህ አንደኛዋ ነች። ስለዚህ በበጎ አድራጎቱም ይሁን በስራ ስኬትም ይሁን ጎንህ ላይ አለች። እንደው ግን ጉራግኛ ስለሆነ የቃሉ ትርጉም ካለው የቃሉ ትርጉም ምንድነው? እሺ ቁንጮ ማለት ነው። የሴት ቁንጮ በጣም ወይም ደግሞ ለወንድ ጀግና ብለህ እንደምትለው ከፊት የምትቀን ክብር ያላት ሴት ማለት ነው። ግሩም ነው ይገባል። እና ቅድም እንደነገርኩ ያ ነገር ይሄን በጎ ነገር ለማድረግ ፍቃደኝነት ባይኖር ላይሆን ይችላል። ምክንያቱም ግማሽ አካልህ ናታ። እውነት ነው። ስለዚህ ይሄንን ማስተዋላቸው ለነሱ ነው ከምንም የበለጠ አክብሮት የሚሰጣቸው ማለት ነው። እውነት ነው ይገባል። በነገራችን ላይ አንዳንዴ አቶ ትእዛዙ እንደምናቀው ለማውራት ያክል ነው በበርካታ በጎነት ውስጥ ይሳተፋል። ብዙም እንዲወራለትም የሚፈልግ አይነት ሰውም አይደለም። በኩረ ምእመናንም የሚለው በቤተ ክርስቲያን የሚሰጥ ስያሜ ነው። ሰዎች በጎ ሲያደርጉ ወይ ደግሞ ለቤተ ክርስቲያን አስተዋጽኦ አድርገዋል ሲባል ሲታመን ቤተ ክህነቱ የሚሰጠው ወይም ጳጳሳቱ የሚሰጡት ስም ነው። መቶ አለቃነቱ ደግሞ ለሀገር እንግዲህ በወታደርነት አገልግሎት እስከ መቶ አለቅነት ማዕረግ የደረስክበት ነው። በተለይ ደግሞ ከተወለድክበት ማህበረሰብ ችግር መከራ አይተህ ዛሬ የተሻለ ቦታ ደርሰህ ያንን ማህበረሰብ አገልግለህ እንዲህ አይነት ክብር ማግኘት ቀላል አይደለም። እናከብራለን፣ እናደንቃለን። አቶ ትእዛዙ በጣም ትልቅ ነገር ነው። ያው እንዳልከው ነው እንትኑም የተሰጠው በኩረ ምእመናንም በቤተ ክርስቲያን በጳጳሳቶች ነው፣ በአቡነ መልከ ጼዴቅ ነው። ሹመቱም የመቶ አለቅነትም ካዴት ኮርስ ገብቼ በዛ ከቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም ነው። ግሩም ነው። ያቺ እንግዲህ ዛሬ አንክድ ያንን የነበረው ነገር በደንብ እኮ በነገራችን ላይ በዘመንህ በጊዜ ሀገርህን ጥሪ ተከትለህ እኮ ሀገርህን አገልግለሃል። መቶ አለቅነት ማዕረግ እንደኮ በዋዛም አይገኝም እኮ ራሱን የቻለ እሱ ደግሞ ሌላ ልናውራው ብንል ግማሽ ቀን ልናውራው የምንችለው ሌላ ፕሮሰስ አለው እና ይገባሃል። ሁሉም በየፊናው ያው አበርክቶታለሁ በደንብ። በዚህ አጋጣሚ እስቲ ቅድም ነካ አድርገህ ስላለፍከው እኔም ተገኝቼበት ስለነበረ መቶ አለቃ ቀኛዝማች በኩረ ምእመናን ከልጅነት ጀምሮ የወታደር ቤቱም ይሁን የቤተሰቡም ይሁን የሥራ ሕይወቱንም ይሁን ያካተተ አንድ ሙሉ መጽሐፍ ተመርቆ ነበር። እኔም እዛም ተገኝቼ የማንበብ እድሉ በተለይ ደግሞ የእናትህን ፓርት ነበር ያነበብኩት። ልብ የምትነካ ስቶሪ ነበረች። ብዙዎች እያለቀሱ ነበርና ገራሚ ሐሳቤ ነው። የመጽሐፉ ርዕስ የማይሰበረው አለት የሚል መጽሐፍ ተመርቆ ነበር። ግን ረጅም ጊዜ ሆኖ አቶ ትእዛዙ እስኪ ስለ መጽሐፉ እናወራለን። ግን ገበያ ላይ አላገኘሁትም። ሰዎችም ይጠይቃሉ የታለ መጽሐፉ እያሉ ከተመረቀ በኋላ አላገኘነውም። አንደኛ ስለ መጽሐፉ አጻጻፍ እንድታጫውተኝ ነው። ሁለተኛ ደግሞ መጽሐፉ ምን ላይ ነው ያለው? ገበያ ላይ በብዛት ስላልታተመ ነው ወይስ በምን ምክንያት ነው ሰው እጅ ያልደረሰው? መጽሐፉ ብዙ ሰዎች ይገፋፉ ነበርና አሁን እናንተም እንደምትናገረው ሌሎቹም ብዙ ተደጋጋሚ ፈተናዎች አጋጥመውኛል። ብዙ ገጠመኞችም ነበሩ። ደግሞ ከሞት የተረፍኩባቸው በጣም ብዙ ነገሮች ብዙ ሰዎች ያስታውሳሉ እና
ለምን መጽሐፍ አይጻፍም በሚል ከዩኒቨርሲቲ ጀምሮ ታሪክ የሚያውቁ ሰዎች በግል እየመጡ ይጠይቁኝ ነበር። እኔ ግን ገና ለዚህ ምስክርነት ለመብቃት ገና ጊዜ ነው ጊዜ አይደለም ብዬ ነው። ምክንያቱም አንዳንድ ጊዜ እውነትም ለመናገር ችግር ነው። እውነትም ብትናገር የግድ ማዳሰሰው ነገር የለም። ወደ መንግስት ቤትም ስለምታንኳኳ ያንን ነገር ጊዜው ገና ነው እያልኩ ነበር የማቆየው። ግን ግፊት ሲበዛብኝ እኔ ጸሐፊ አይደለሁም፣ ስለራሴ ምንም ነገር እንዲህ ነው ብዬ ለመናገር አልችልም ብዬ ሰዎች አመቻቹልኝና ጸሐፊና ደራሲ ይመጣልሃል ተብሎ በዛ አንድ ወሰን ደበበ ደራሲና ጋዜጠኛ እሱ ጥሩ ነው ብለው ሰዎች ጠቆሙ። በዛ ምክንያት ታሪኬን ነገርኩት። ያው በቀረጻም በእንትን ከዛ በኋላ ግን ብዙም በመጽሐፉ ላይ እኔ አይደለሁም ትኩረት ያደረኩበት፣ እሱ ነው መጽሐፉን የጻፈው እና በመጨረሻም መጽሐፉን በእርግጥ ጽፎ መጨረሻ ላይ እኔ ደጋግሜ ማንበብ ነበረብኝ። በሙሉ እምነት ስለ መደረግ የማይኖርበት ነገር ብቻ ነው የነገርኩት እና የማይፈለግም ቃላት እዛ ውስጥ እንዳይገቡ ጥንቃቄ እንዲያደርግ ብዙ ነገር ነግሬው ነበረ እና በአንዳንዶቹ በኋላ ከመውጣቱ በፊት አንተ ባለህበት በአደባባይ ታየ። ከዛ በኋላ አንድ ሰው እውነት አንባቢም አይደለሁም፣ ስለዚህ በዚህ አለመታደሌ ይመስለኛል ባለማንበቤ ሌሎ ሰው አንተ እኮ ካልከው ውጪ የተጻፈ ነገር አለ የሚል ነገር ሰማሁና ከዛ መጽሐፉን ለማንበብ ተገደድኩ ማለት ነው። መጽሐፉን ሳነበው እንደነገርኩ እዛ ውስጥ ሊገባ የማልፈልገው መጽሐፍ ውስጥ ተካቷል። አንድ ሁለተኛ ስሙ ነው። ስሙ በእኔ አይደለ የተመረጠው፣ የማይሰበር አለት ነው። የሰው ልጅ ይሰበራል፣ የማይሰበር ግዑዝ ብቻ ነው። ሳስበው አንደኛ ያን ያህል ሊሰጠኝ የሚገባ አይደለም፣ በጣም ኤግዛጀሬት ሆኗል፣ ትልቅ ከፍ ብሏል፣ ለእኔ አይገባኝም ነው እና ሁለተኛ ከታሪኬ ጋር አብሮ የማይሄድ በመሆኑ ሌላ ስም ልፈልግ ብዬ እሱ መጽሐፉን ሆልድ እንዲደረጋል። ስለዚህ ገበያ ላይ ሳይው ተይዟል። አዎ መጽሐፉ ገበያም ላይ ሊወጣ የማይችል ገበያን በነገር ላይ ታሪኩን ታውቀዋለህ። የመጽሐፉ ሽያጭ ለአሳዳጊ ለሌላቸው ህጻናት፣ ጧሪ ላጡ አረጋውያን፣ መስማት ለተሳናቸው እና ለሌሎቹ አገልግሎት እንዲውል ነው። ለበጎ አድራጎት ነው። ለበጎ አድራጎት እንዲሆን ነው። ከዛ ላይ የምንጠቀመው ነገር የለም። እውነት ነው። ያ መጽሐፉም ላይ ተካቷል እና ይህን ሳስበው አንዳንድ ሌላውን ሰው ስሜት ይጎዳል ብዬ ያመንኩበትን ነገር በዛ ላይ እንዲወጣ አድርጌ አሁን አልቆ የመጽሐፉ ርዕስ ተለውጧል። ማወቅ እንችላለን ወይስ ሰርፕራይዝ ነው? ከጓጓ ልናገር። ሰርፕራይዝ ድንገት ድጋሚ የመመረቅና ድጋሚ ሪሊዝ ካለው መጠበቅ እንችላለን። ይሄ በእኔ ይሁንብህ እንደጀመርከው ትጨርሰዋለህ እንጂ ሌላ ሰው በዚሁ ቃል ያው ተመልካች ፊት ነው ቃል ማስገባ። ለምን ታሪኩን ደግመህ ታነበዋለህ። እውነት ነው። እኔ የማይሰበር አለት ከሚባል ይልቅ ለምስክርነት የቆየች ህይወት ተብሎ ይባል ብያለሁ። ለምስክርነት የቆመች ህይወት ያምራል። አዎ ምክንያቱም አሁን መስክር እያልከኝ ነው። አንድ ሌላ ላይ 35 ዓመት በትርፍ ኖር ያለው ብያለሁ። እንግዲህ ብዙዎቹ በምክንያት ይናገራሉ። እንዴት ብለው ተብሎ ከተገለጸ አሁን ባንተ በምትሰጠኝ አንድ ሰዓት ይሄን ነገር ዘርዝሬ መጨረስ ስለማልችለው መጽሐፉ ይናገራል። እና የሞት ፈተናዎች ገጥሞኛል። አዎ በትርፍ ኑሮ ነው ያልኩት። ለምን እንድመሰክር
የምን የእግዚአብሔርን ትልቅነትና እግዚአብሔር ከሞት አፋፍ ከእሳት ከምንም ነገር ሊያድን እንጂ ገብርኤልን ልኮ አናርያና አዛርያን ሚሳኤልን ከእሳት አወጥቷቸዋል አይደል? እኔንም መጽሐፉ ላይ አንብበው ከሆነ አንተ ጋር ስላለ እኔ በኔም የደረሰ አለ ለምስክርነት ውስጡ አንብበው ከሆነ ስጠይቀኝ መልሰጣለሁ። ምስክርነት የሚገለጽ ምስክር በአይኔ ታየ በጆሮ የተሰማ ምስክርነት መግለጽ የሚችለው ማለት ነውና እነኚህ ነገሮች ስታይ መጽሐፉ ጥሩ ገላጭ ነው ወይ በደንብ መግለጽ ብቻ ሳይሆን ለሌሎቹም እኔ አሁን ለምሳሌ ደጋግመህ ጠርተኸኛል በሌላ ምክንያት አይደለም የቀረሁት ወይም ራሴን እንትን ለማለት አይደለም በተለያዩ ምክንያቶች ነግሬሃለሁ ለምን እንደዘገየው ማለት ነውና ይሄንን ከመጽሐፉ በደንብ ስለሚገለጽ ያንን ነገር መናገር ይናገረዋል መጽሐፉ ይገልጸዋል ግን አልፎ ካነበብካቸው ውስጥ አንተ እጅ ስላለ መጽሐፉ ሌላው ላይ በሙሉ ሰብስብ ያለው አንተ ግን ስትገልጸው ስለነበረ የትም ልትሸጠውም ልትለውጠውም ስለማትችል ነው እንግዲህ ያንን ነገር ያለውና ከሱ ውስጥ አንበው ካለ ሌሎች ጥያቄዎች አሉ እሱን አስመስኩቴ በተለይም በስር ቤት በሐሰት ምስክር ቀጥሎ እሱ ነበር ያጋጣሚ እንግዲህ ከአቶ ትእዛዙ ከመጣ እሱን አሁን ከሌላው ጋር ላያይዝልህ ስለፈለኩ ነው እንደው ሰው ስቶሪዋን ወዶ በነገራችን ላይ ይቅርታ ካቋረጥኩ ምንድነው መጽሐፉን ሰው ቢያነበው ደስ ይለኛል ማለት ያቶ ትእዛዙ ወይም የመቶ አለቃ ትእዛዙ የበኩረ ምዕመናን ወይም የቀኛዝማች ትእዛዙ ታሪክ ለብዙዎቻችን አስተማሪ ነው ለምሳሌ የልጅነት ህይወት ሊሆን ይችላል ወታደር ቤት ያሳለፍከው ሊሆን ይችላል ወደ ስራ ህይወት ውስጥ ገብተ ስኬት እንደዚህ አልመጣም ቀደም ብለዋል ወታደር ቤት በሞትና በህይወት መካከል ስትተርፍ ከዛ በኋላ ወደ ስራ ህይወት ስትገባ ያሉት እያንዳንዱ ታሪኮች መሳጭ ናቸው አስተማሪ ናቸው ስለዚህ ይሄንን ማንንም ሰው መጽሐፉን ዲቴል ገብተን አንዘረዝርም አለበለዚያ መጽሐፉን ላይ ያነብ ነው ግን መጽሐፉ ሊነበብ የሚገባው መጽሐፍ ነው እንደተባለው አርቶቱ ተስተካክሎ የማያስፈልጉ ነገሮች የሚስተካከሉ ነገሮች ተስተካክለው እንደተባለው ርዕሱ እኔ በነገራችን ላይ ያም ቢሆን ብዙ አይጎረብጠኝም የማይሰበር አለት ግለሰቡ ይሄ አይሞትም የሚለውን ትርጉም ሳይሆን የማይሰበረው አለት ማለት ጽናቱ ቅድም ያልናቸው ነገሮች በስራም በወታደር ቤትም በልጅነት ህይወትም ያሳለፈው የማይሰበር ጸንቶ መቆምን የሚያሳይ ተስፋ ለመቁረጥን የሚሰጥ ሐሳብ ነው እቺም ደግሞ ለምስክርነት የተረፈች ህይወትም ብዙ ነገር አልፋ ነገር ግን እስካሁን ቆማ ህይወት መሰክራለች የሚለው ያስኬዳል እሱ ተሻሽሎ በእርግጠኝነት ወደ ተመልካች ደርሶ ምናየው ይሆናል ማለት ነው ካነሳው አይቀር እንደው አሁን መቶ አለቃ ብዬ ልጥራ እስር ቤት እያለ በምስክርነት ቃል ላይ የገጠመ አስደንጋጭ ነገር ነበር በኋላ ግን ሲመጣ ሌላ ነገር ይሆነ እሷን ሰምተናት ወደ ቀጣይ ጥያቄ እንሂድ እስቲ እሺ አጋጣሚ የሚገርም ነገር መጋቢት ላይ ነው መጋቢት ይሄው ወር ማለት ነው ይሄው ወር እሺ መጋቢት ላይ ወደ ችግሮች የሚያጋጥሙኝ በዚህ በጣም እኔ አሁን ቀደም እንግዲህ ተገልጫለሁ በእምነቴ ኦርቶዶክስ ነኝ እና በዓላቶች እስር ቤት በነበርኩበት ጊዜ ከአንድ ጀምሮ እስከ 29 ድረስ ያሉትን አከብራለሁ በጣም ይገርማል በእስር ቤት ሆኜ ማለት ነው ቡና የጸበል ዳቦ ምናምን ነገር አድርጌ እዛ እስር ቤት ይፈቀዳል እንደሱ አከብር ነበርና አጋጣሚ ገብርኤልን በተለየ መልኩ ነው ማከብረው እስር ቤት የቀረብኩ ደግሞ የገብርኤልለት ነው የቀረብኩት ማለት ለፍርድ ኖ ለምስክርነት መስካሪዎች ሊመሰክሩብኝ የቀረቡበት ቀን እኮ ፍርድ ቤት ማለት ነው ፍርድ ቤት ዋው እና ሁሉም መስከረው ከጨረሱ በኋላ መስቀለኛ ጥያቄ አለ ሆይ ነው የተባልኩት እሺ እና ምንድነው የነበረው የኔ መልሴ ማለት ነው ውሸት ስለነበረ በሙን ምክንያቱም በኋላ ውሸትነቱም እዛው ነው ያለውበት እስር ቤት ድረስ መጥቶ ገንዘብ ይከፈለኝ ስለነበረ መመስከር አለብኝ ምንም ሐሰትም ምን የተባልኩትን መፈጸም ነው ያለብኝ ብሎ ነው የተናገረውና
አንደኛው ከሁሉም ያናደደኝ ወይም ያዘንኩት በእድሜ እኔ 40 ቤቶች ነው የነበርኩት ያን ጊዜ ማለት ነው። እሺ ከ50 በታች ከ40 በላይ ባሉት እድሜዎች ውስጥ ነው የነበርኩት። እሱ ደግሞ በዛን ጊዜ 57 ዓመቱ ነው እድሜው ከኔ በላይ ነው። እና እኔ ደግሞ እዛ በነበርኩበት ጊዜ እውነት ለመናገር የትግራይን ማህበረሰብ በደንብ አውቄዋለሁ ማለት ነው። እና በጣም ትሁት ክርስቲያን በቃ ይሄ እንደዚህ እውነት ለመናገር አሁን ይሄንን አልገልጸውም ማለት ነው። በፊት የነበረውን ነገር ለመግለጽ በ100% መናገር እችላለሁ። እንደ ትውልድ አካባቢ ነበረ የምቆጥረው ያን ያህል ነበረ እንትን የምለው ማለት ነው። በዛ ዕለት ይሄ ሰው 4 ሰዎች ናቸው። ይሄኛው ሰውዬ ግን በጣም የሚያናደድ ነው እና የሌለብኝ ወይ ያልተደረገው ወይም ትእዛዝ ሰጥተህ እንኳን ቢባል 100 አለቃ ስለሆንኩ ትእዛዝ ሰጥቶ እንዲያደረገ ቢባል እኔ ጨፍጫፊ ነኝ፣ እኔ ሁሉም ነገር ነኝ፣ ገራፊም ነኝ፣ ገዳይም ነኝ፣ ሁሉም ነገር ነው የሚለው ሰውየው ማለት ነው። እና ስለዚህ ያው በቃ ምንም በደንብ ስላረጋገጥኩ እኔ እዛ ህዝብ የተሰበሰበበት አለ እውነት ለመናገር ህዝቡን ገብቶታል። እና ለዳኛው እንደው ምድር ስለሰጠኝ ዳኛውን በጣም ነው የሚገርመኝ እስከዛሬ ድረስ። እኔ በእምነቴ ኦርቶዶክስ ነኝ። ዛሬ ቀኑ ገብርኤል ነው። በእግዚአብሔር ፊት የሚቆመው ገብርኤል በእኔም በመስካሬም ፍርዱን ይስጥ ብዬ ወጣሁ ማለት። ያኔ ህዝብ የሚሰማ ሰው በጣም አዝኖ ይላል። ገርሞ ይሄን ብዬ በሄድኩ በ48ኛው ቀን የስላሴ ጥር ስላሴ ህዳር 19 ነው የሄድኩት። እሺ ለፍርድ ማነው ለምስክር ነው የቀረቡ። እሺ ጥር 7 እሺ ብንደምረው ምናልባት 48 ቀን እንደዛ አካባቢው ከህዳር እስከ ጥር እንደዛ አካባቢ ነው። ያ ሰው እኔን የመሰከረብኝ ሰው በሌላ በከፍተኛ ወንጀል ታስሮ እኔ ያለሁበት እስር ቤት መጣ። አብራችሁ ገባ? አብሮ አጠገብ ሆነ? አዎ መጣ። እሱ እኔ በፖለቲካ ነው የታሰርኩት፣ እሱ በደረቅ ወንጀል ነው የታሰረው። ስለዚህ አላወቅኩትም። እሺ ከአንድ ጓደኛዬ ጋር ፍጹም ከሚባል ሰው ጋር አብሬ ወክ እያደረኩ ያው ከውጭ ሰው ሲመጣ እንጓጓለን፣ አዲስ ሰው ሲመጣ ወሬ ለማግኘት ማለት ያው ትግርኛውን ስለምሰማ የሚሉትን ነገር ለመስማት ነበር። እሱን ሰላም አለውና እኔን ሰላም እጄን ስዘረጋ ሰላም አልልም አለኝ። አላወቅኩትም። እሺ አንተ ረስተኸዋል? አዎ ረስቼዋለሁ። እንደው እግዚአብሔርን አመሰግናለሁ። ያው ብዙ ጊዜ የወጋ ቢረሳ የተወጋ ይረሳል የሚባለው ነገር። እኔ ግን እሱን ሁሉ መርሳቴ ለእኔ በቃ እግዚአብሔር ስለሚወደኝ ብዬ ነው የምናገረው እና ረስቼዋለሁ ምንም። በኋላ ለካ እሱ ከልክሎኛል ልጁ። እንዴ ይህ ሰውዬ ሴቷ እንኳን ሙስሊም ከሆነች እጃ እንትን አትልም ወይ ካልተሸፋፈነ ይሄ ምንድን ነው ብዬ አልኩ። ገረመኝና በኋላ ፍጹምን ጠየቅኩት። አጠገብ ያለ ሰው አላወቀውም አለኝ። አላወቅኩት ወይ ትእዛዙ በሬ ካራጁ ጋር ይውላል ብትባለው አንተ ነህ አለኝ። ምን ነው አልኩት። የመሰከረብህ ሰውዬ ነው አለ። ቅድም እልል ሲሉ አልሰማህም እንዴ? ሰውዬ ይሄ የራሱ ቤተሰቦች የራሱ ጓደኞቹ እልል ብለው ሲሉ ሲመጣ እንደዛ እኮ የተባለው እሱ ነው። ለምን አልጨብጣለኝ? ያ ኃጢአቱ እንዴት አድርጎ ያቅርበው? ያ የኃጢአት ስራ በሐሰት የመሰከረ ከዛ ሲነገር የዘር ማጥፋት ወንጀል ተጠቅሶብኛል ስለሆነ እንግዲህ የግድ እንዳልወጣ በሐሰት መመስከር ስለነበረበት እዚህ ላይ እንግዲህ አንድ ነገር ልናገር። ምን ይላል መዝሙረ ዳዊት 34:11 ቤታችሁ ስትገቡ አድምጡት። የሐሰት ምስክሮች ተነሱብኝ፣ የማላውቀውን ነገር መሰከሩብኝ ይላል። እንደገና 91:11 ላይ ደግሞ ዓይኔም በጠላቶቼ ላየ ጆሮዬም ሰማ ይችላል። ይሄ ትልቅ ትምህርት ነው እና እኔ ያለሁበት ቦታ ድረስ መጥቶ ማየት ቻልኩ። ከዚህ በኋላ ምን ማለት ትችላለህ? በጣም እንግዲህ የምወደው የማከብረው ገብርኤል
ምን ይላል ገብርኤልም እኮ 33 መዝሙረ ዳዊት 33:7 ላይ ምን ይላል? የእግዚአብሔር መላእክት በሚፈሩሽ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የሚያከብረው ሁሉ ይሆናል ማለት ነው። ለዚህ ነው ዘካርያስም ያንን ነገር እዛ ድረስ ደርሶ እግዚአብሔር ሲነግረው አልሰማውም። እኔ ሚስቴ እንዴት በዚህ ሰዓት ብሎ ሲል አይ አንተ ዱዳ ሆነ ትሆናለህ ያለው እንግዲህ የእግዚአብሔር መልእክተኛ ስለሆነ ያ ማድረግ ይችላል ማለት ነው። በጣም እና ያዕቆብ ነገር ሆነ። ታሪኩ ሰፊ ነው። እውነት መቼም ይቆያል እንጂ እሱን እዛው ጥዬ እኔ ወጣሁ ማለት ነው። ጭራሽ ቀድሜ ወጣሁ። በቃ ምንም አይገርም። የእግዚአብሔር ስራ በጣም ድንቅ ነው። ይሄንን ነው እንግዲህ ያው ክፉ አድራጊዎች ያው ዋጋቸውን ያገኛሉ። እውነት ነው። ይገርማል። ድንቅ ምስክርነት ነው። ስለዚህ ያቺስ አንዷ ገጠመኝ እንደው አያይዘ እንደዚህ ምስክርነት መታ በጣም እየጮኸች በትግርኛ ስትናገር እንደው በቃ አለቀልኝ ብለህ ያልክበት አጋጣሚ እሷንም ሰምቻለሁ። ይሄ ደግሞ አየህ ማንበብህ ጠቅሞሃል ማለት ነው። ይሄ ደግሞ ምንድነው የሚሆነው መሰለ? እሺ የመጀመሪያው ጊዜ ሁለት ጊዜ ነው የታሰርኩት። ወደ ትግራይ የሄድኩት ሁለት ጊዜ ነው። በመጀመሪያው ጉዞ በጥሪ እንጂ ወንጀል ወይም ክስ ተጠርቶ ወይም በቤታችን ውስጥ ተይዘን አይደለ ይሄን። ሰኔ 24 ቀን ጥሪ ተካሄደ። ሰኔ 24 ቀን አዲስ ስርዓት ያው የኢህአዴግ ስርዓት መገለጫ የሆነውን ነገር ያው ስርዓተ መንግስቱን በሚገባ ሴሚናርና የተለያየ ነገር ለመስጠት ሁሉም ሰው እንዲሰበሰብ ተብሎ ነው የተደረገው። እሺ ስለዚህ ይሄ ደግሞ በመንግስትም በግልም በሲቪልም ወታደር ሆናችሁ በምንም በጸጥታው በምንም ያላችሁ በሙሉ ስታገለግሉ የነበራችሁ ለተሐድሶ ሴሚናር ወደዚህ ወደ ሰንዳፋ ኮሌጅ እንድትገቡ ተብለን ተጠራን። እሺ በቃ ያ ነው መቶ አለቃ ትእዛዙ ሀገር ሰላም ብሎ ያው የሄደው እኔ የመውጣቱም እድል አለኝ። እሺ በነገር ላይ ውጭ ወጥቶ መኖርን ከሚጠላ ሰው ውስጥ አንዱ ነኝ። የድሮ የሥራ ባህሪም ውጭ የወጣው ቆይበት ጊዜ ከሳምንት በላይ የሚያስቆይ ነገርም በጣም ነው የማልወደው እና በዚህ ምክንያት የኔ ጓደኞች የዲፕሎማቲክ ፓስፖርት አላቸው። በተለያየ መልከት መውጣት ይችላሉ። ስራችን ባህሪ ፈቅድ ስለነበረ የወጣም ቀረ በምንም መውጣት ይቻል ነበር። እኔ ግን አልወጣሁምና ጥሪውን በሰላማዊ መንገድ ተቀበልኩትና ሄድኩ ሰንዳፋ ማለት ነው። ያው ሴሚናሩ ሲያልቅ ወደ ቤቴ እመለሳለሁ ብዬ ነው። የመጀመሪያ 15 ቀን እንዳለፈ ጨርሰናል። 15 ቀን ነው የተባለው እንሂድ ስንል አይ አሁን እኮ ተጠባቂዎች ናቸው አሉ። ከዛ ትንሽ ቆየንና አንድ 15 ወይም ወር ቆየንና ከዛ አሁን እኮ እስረኞች ናችሁ ተባለ። ግልጡ ተነገረ። አዎ ከዛ ቆየንና እናንተ እኮ ወንጀለኞች ናችሁ ተባለ። ቆየን እነኛው ሰዎች ናቸው ሌላ ነገር ቆየንና እንደገና የጨፍጫፊዎች ናችሁ ተባለ። ወሮገዳይ የመጨረሻው የዘር ማጥፋት ወንጀለኞች ናችሁ ተባለ ሁሉም። ከዛ ወጣንና ወደ ሆለታ ሄድን ማለት ነው። አሁን እንግዲህ በዚህ ሰዓት ብዙዎቻችን አምነስቲ ኢንተርናሽናል፣ ቀይ መስቀል፣ ሂማን ራይት እና የመሳሰሉት ድርጅቶች የሰብአዊ ድርጅቶች በሙሉ እየመጡ ይመዘግባሉ። ከዛ ወደዛ ስንሄድ አመት አለፈን ማለት ነው እና በእነኚህ ማሳሰቢያ መሰረት አሁን ባልኳቸው ድርጅቶች ሰብአዊ ድርጅቶች በእነሱ ማሳሰቢያ መሰረት ለምንድን ነው የጅምላ እስር? ወንጀል ያለባቸውን ወደ ፍርድ ቤት አቅርቧቸው፣ ወንጀል ከሌለባቸው ደግሞ ፍቷቸው ተባለ። በዛን ጊዜ ነው እንግዲህ የሰውም የጽሁፍም ማስረጃ ያለባቸውን ይቆዩ፣ የሰውም የጽሁፍም ማስረጃ የሌለባቸው ግን በሰሩበት ቦታ ለህዝብ ቀርበው ህዝቡ የሚወስንባቸው በዛ ይወሰን በሚል
የመንግስት ውሳኔ መጣና እኔ ወደ መጨረሻ የተወሰነልኝ ከዛ በፊት የሰራሁት ጎጃም ነበረ ማለትም ጠል የሰራሁበት ጎጃም ነበር ወደ ትግራይ ሄድኩ እዛ 5-6 ወር ቆየን ከዛ በኋላ እንግዲህ ለህዝብ እንድንቀርብ አመቺ ሁኔታ ተፈጠረ እና ለህዝብ ስንቀርብ ወደ 13 ሰዎች ብዙ ነን የመጀመሪያው ዙር 13 ቀረብን ለህዝብ ማለት ነው እኔ ኖርበት የነበረው መቀሌ ቀበሌ 16 ይባል ነበርና አሁን እንግዲህ ያቺን መስካሪዋ ያያሃትን ነገር እሷን ልገልጽልህ ወደ 10 ሰዎች በኔ ላይ ምስክርነት ሲመሰክሩ 7ቱ በአማርኛ እንድሰማ ተደረገ 3ቱ በትግርኛ ነው በነገርህ ላይ አማርኛውንም እንድሰማ ነው የተፈለገው እንጂ በትግርኛ መናገር ይችላል ምስክርነቱ ጥሩ ነው የእያንዳንዱ ሰው መግለጽ ስለማይፈልግ ጥሩ ተናጋሪዎች ናቸው ጥሩ ነው እኔን የሚደግፍ ነገር ነው ያሉት የሁለቱም የትግርኛ ተናጋሪዎችን ሰማሁ የሶስተኛዋ ተናጋሪ ግን በጣም ኢሞሽናል ሆና ትናገር ስለነበረ እሷን መስማት አልቻልኩም እንዲህ እየጠቆመችብኝ ነውና ያኔ ነው እኔ እንዴ ይሄን ያህል ሰው መስክሮልኝ እንዴት በጣም ገረመኝና ከዛ የቀድሞ ባለቤቴ የአጎታማዎች ልጆች ናቸው ወይዘሮ ኪሮስ ትባላለች እሷ መጣችና ጠየኳት ምንድነው አጋጣሚ ከሰዎች ጋር እንገናኝ ነበር ከእስር ቤት ነው የመጣ ነው እሑድ ዕለት ነው ቀኑ 30 ነው ጥር 30 ነው ከዛ ምንድነው ብዬ አልኳት ለምን ሴትዮዋ ምን ሆና ነው እንደዛ ያደረገችው በጣም ተናዳ የምትናገረው ብዬ ስጠይቃት እሷ እኮ ናት ከሁሉም በላይ የመሰከረችልህ አለች ተረጋጋሁ ምን ነው አልኳት እነኛ ልጆቿን እኮ ሰብስባ ይዛ መጣ ይሄ ሰውዬ እኮ ነው በህይወት እነኚህ ልጆቹ እንዲቆዩ ያደረገን እንዴት በእንደዚህ አይነት ሰው ላይ እንዴት ነው እናንተ እጃችሁ የሚያርፈው እንዴት ነው ወንጀለኛ ብላችሁ የምታስሯቸው ስለዚህ እናንተ ናችሁ ወንጀለኞች ብላ እነሱ ላይ ነው እንትን እያለችው ያለው እሷ ናት ትልቁ ምስክርነት እኔ ለዚህ ሴትዮዋ የተለየ ነገርም አድርጌ አይደለም በስራ ጸባዬ ሁለት ቦታ ላይ ልጆች ስለነበሯት የእርዳታ እህል እንድታገኝ ከሁለት ቦታ ላይ ከካቶሊክ ሚሽንና ከእርዳታ ማስተባበር እንድታገኝ ነው የወረቀት የጻፍኩላት ይሄ እንደ ዋጋ ተቆጥሮ ከረጅም ጊዜ ቆይታ በኋላ ልጆቿን ይዛ ሰብስባ ለህዝብ ይቀርባሉ ሲባል ምስክርነት ትልቅ ምስክርነት ተሰጨኝናት ይገርማልና በጣም በጎነት ያሻግራል እኮ ነገርኩህ እኮ ህዝቡ እንደዛ አይነት ነው አልፎ ገንዘብ ግን ለዚህ ነው እኮ ገንዘብ የኃጢአት ስር ነው የሚባለው እኮ ያለ ምክንያት አለ በጣም ድንቅ ነው ይገርማል ቀደም ያልነው ነው የውሸት መስካሪው የገባበት ቦታና እቺ ደግሞ የተቀመጠች ትንሽ ውለታ መልሳ እንዴት እንደምትከፍል ያየንበት ነው በነገራችን ላይ በዚህ አጋጣሚ አድማጭ ተመልካቾቻችን እንግዲህ ያቶ ትዛዙ ኮሬ ወይንም የቀኛዝማች አሊያም የመቶ አለቃ አሊያም የበኩረ ምዕመናን መጽሐፍ ገበያ ላይ ሲውል ከወዲሁ እንድታነቡት ጋብዛለሁኝ ታተርፉበታላችሁ ሄሎ አባይ እንደቀጠለ ነው ከመቶ አለቃ ትዛዙ ጋር ቆይታችን አሁንም እንዳማረ ይቀጥላል አሁን ከናንተ የመጣ አንድ የተመልካች ጥያቄ ተከታትለን ተመልሰን እንገናኛለን ስሜ አብይ አደም ይባላል አቶ ትዛዙን መጠየቅ የሚፈልገው ጥያቄ አለ ስኬትን እንዴት ይገልጹታል ስኬት በቀኛዝማች አፍ እንዴት ነው የሚገለጸው እንዴት ልግለጸው ስኬታማ ነህ ብላችሁ ነው የምትሉኝ አይደለ በነገራችን ላይ ማህበረሰቡ ነው የሚመሰክረው አንተም የህይወት ውጣ ውረዶች አሉ አሁን መጽሐፍ ቅድም ስለ መጽሐፉ ስናወራ የሆነ ኤክስፒሪየንስ አለ ያን ኤክስፒሪየንስ ሰዎች እንዲማሩበት ከዛ ውጣ ውረድ ብቻ ሳይሆን ውጣ ውረዱን አልፈህም ያሳካቸው ነገሮች አሉ ስኬት ጫፍ አለ ወይ መጨረሻ አለ ወይ እሱ ሌላ ነገር ነው ግን ባለህበት ደረጃ ግን ያሳካው ነገር አለ እሱ ነው ሐቁ ከዛ አንፃር ነው ስኬት እኔ
ስኬታማ ሆነዋል ከሚባሉት ተርታ አሰልፋችሁኝ እንደሆነ እናንተ ናችሁ የምታውቁት። ለእኛ ስኬታማ ነህ። እኔ ደግሞ ስኬታማ ነኝ ብዬ ራሴን ለራሴ አልሰጥም። ግን ስኬታማ ነህ ብላ ካላችሁኝ ደስ ይለኛል። እግዚአብሔር ይመስገን፣ አመሰግናለሁ። ዋናው ነገር የስኬት መለኪያዎቹ ምንድናቸው የሚለውን ነገር ለእኔ ለራሴ ግልጽ አልሆንልኝም። ግን እኔ እግዚአብሔርን ተስፋ ስለማደርግ በምንም ነገር በየትኛውም ባሰብኩት ነገር ግን ወደኋላ ቀርቼ አጥቼ አላውቅም። መከራም ችግርም ፈተናም ቢያጋጥመኝ በፈተና መጽናት የህይወት አክሊል መድፋት እንደሆነ መጽሐፍ ይናገራልና ያንን እምነቴን አጠናክሬ በተስፋ ያንን ነገር ለመፈጸም እታገላለሁ፣ ይሳካልኛል። በብዙ ነገር በኑሮዬም በህይወቴም በትዳሬም እግዚአብሔርን ጠይቄ ያልተሳካልኝ ነገር የለም፣ ያፈርኩበትም ነገር የለም። ስለዚህ ቅድም እንዳልኩት የስኬት መለኪያዎቹ ምንድናቸው ብዬ በዝርዝር ባልገልጽም እኔ በሁሉም ነገር ስኬታማ ሆኛለሁ ብዬ እላለሁ። ምክንያቱም አንዱ የሚያጋጥም ችግሮች ፈተናዎች ሲኖሩ ነገም ሌላ ቀን ነው ብሎ በተስፋ ያንን ቀን ማለፍ ነው። እኔ እንግዲህ ፈታኝ የሆኑ ነገሮችን እነሱን አሳልፌ እዚህ ደረጃ የደረስኩበትን መንገድ ብዘረዝረው ረጅም ጊዜ ነው የሚፈጀው እና ግን ለምሳሌ በስራ ላይ በንግድ ስራ ላይ በተሰማራሁበት ጊዜ ፈታኝ የሆኑ ነገሮች ገጥመውኛል። ቤቴ ወድሟል በሳት፣ እንደገና መንግስት ቤቴን አፍርሶብኛል። እነኚህ ሁሉ ተስፋ ቆርጬ አልቀረሁም። ነገም ሌላ ቀን ነው ብዬ ስራዬን ቀጠልኩ። በሶስተኛው ጊዜ ተሳካልኝ። ስለዚህ ስኬት ነው ተብሎ ነው የሚነገረው ማለት ነው። በደንብ በቅጡ ተመልሶ እሺ። በትዳርም ሳይሳካልኝ የቀረውን ነገር ትቼ አልፌ ነገም ሌላ ቀን ነው ብዬ በሄድኩበት መንገድ ሄጄ እግዚአብሔርን ጠይቄ እሱንም እንደዚሁ የተሻለ ነገር እግዚአብሔር አሳክቶልኛል፣ ተሳካልኝ ብዬ ነው ማምነው። በፍሬ በልጆችም ቢሆን እግዚአብሔር አሳክቶልኛል። መነሻዬ ለምሳሌ መነሻ እኔ ሰው ባጣሁበት ጊዜ እግዚአብሔር ሰጥቶኛል። ምክንያቱም ለምኜ አላጣሁም። ሰው ባልነበረኝ ጊዜ ሰው ሰጥቶኛል። በምክንያት ማለት ነው። እግዚአብሔር ሁሉም ነገር በሰው አድሮ ነው የሚሆነው። ቅድም የነገርኩ ነገር እኮ ያው በአይን እንድናይ ያደረገ፣ በጆሮም እንድሰማ አደረገ። እምነቱ ነው። በሞት አፋፍ ላይ ሆኜ ደግሞ እግዚአብሔርን ለመንኩት። ይሄንን የህይወት ፈተና አሳልፍልኝ አልኩት። ማለፍ አይደለም። በእውነት የሚገርመው ነገር መጽሐፉ ላይ ሲገባ እናየዋለን። በ25 ለ26 ህልም አይቼ በጣም ካለቀለት ሞቷል ብለው ለቤተሰብ ለቤት ዘመን ከተነገረ በኋላ የተነሳሁበት አንዱ የህይወት ቅድም ለመግለጽ ረጅም ነው ያልኳቸው ነገሮች ውስጥ አንዱ ነው እና ግን በራእይ ደግሞ መጥቶ በህልም ማለት ነው የመድኃኔዓለምን ጸበል በዚህ በአቡነ አረጋዊ በጥብጠህ ጠጣ ተብዬ እስር ቤት እኮ አይተርፍም ተብዬ ሆስፒታል ደግሞ ገብቼ እግር ካልጋ ላይ መታሰር አለበት ተብሎ አልታሰርም፣ እዛው ሄጄ ልሙት ነው ያልኩት። እና ይሄን ያህል ደርሶ እግዚአብሔር ለምስክርነት ሲያቆይ እነኝን ነው የምመሰክረው። ስለዚህ እዛ እስረኞች ባሉ እስረኞች ስትታመም በመጨረሻ ላይ ግሉኮስን እንኳን በአግባቡ ለማድረግ በእስር ቤት ውስጥ
ቢያድግልኝ አሰፋ የሚባል እስረኛ የሕክምና ሙያ ያለው ጓደኛዬ ነው። እዛ ቦታ ላይ ትሪት እያደረገኝ ይሄን ህልም አይቼ እንግዲህ እግዚአብሔርን ታምር ለመግለጽ ነው የመድኃኔዓለም ጸበል ጠጥቼ 26 ጸበሉ መጣልኝ። እዛ የንስሐ ልጆች በሆኑ አባት አማካኝነት አባ ሀረጋዊን በሚባሉ በሳቸው አማካኝነት መጣ። ጸበሉ ጠጣሁት። 27 28 29ን ጠጥቼ ከ3 ቀን በኋላ በጣም ፈሳሽ የነበረውን ነገር ወደ ሊኩዊድነት ተለውጦ ከዛ በኋላ አገግሜ ህማማት 30 ከአንድ ነው የሚጀምረው። እኔ አሁን ምነግርህ ቀን መቼ በዛን ጊዜ በዛን ወቅት አንድ ተጀምሮ በ7 ነው የሚያልቀው። ህማማትን እስከ 11 ሰዓት ጨርሼ አክፋይን ማድረግ የቻልኩበት ነው። ከዛ ከሞት ተርፎ ማለት ነው። ድንቅ ነው። ይሄ ለምንድን ነው? ለምስክርነት የቆመ እውነት ነው። እንግዲህ በእምነቱም ስኬት አለ ወይ የሚለውን ነገር ለአንተ ልተወውና ስኬት በብዙ መልኩ ሲለካ ብዙ ነው እና ያኔ የጀመርኳት በ500 ብር የተጀመረች በረከት ዛሬ 350 360 የሚሆኑ የስራ ባልደረቦቼ አብረን እንጀራ እየበላን እናድራለን። ግሩም እዚህ ደርሰናል ማለት ነው። ግሩም ከባዶ እንግዲህ 10 15 ሰው ከነበረው ስራ ወጥቶ ዛሬ 2-3 ቦታ ላይ ስራ የመስራት እድል ገጥሞን 350 በላይ ሰራተኛ አብረን የስራ ባልደረቦቼ ጋር አብረን እንጀራ መብላት እንችላለን። በጣም ድንቅ ነው። በጣም ድንቅ ነው። ስኬት ከዚህ በላይ የለም። በነገራችን ላይ ብለዋል እንደው ሰብሰብ ሲል ኃይለ ቃል እንደው ሲሰበሰብ በመውደቅ መነሳት ውስጥ ለምሳሌ ሀገርህን አገለገልክ፣ ወደ እስር ቤት ገባ። ከእስር ቤት ስትወጣ ስራ የለም። እንደገና ደግሞ ራስህን አበርትተህ ስራ ፈጥረህ ስራም ስትሰራ እየወደቅ እየተነሳ በዛ ውስጥ ተስፋ ሳትቆርጥ ከባዶ ተነስተህ በብዙ መውደቅና መነሳት ውስጥ ዛሬ ላይ ደርሰህ ለአንተ ብቻ ሳይሆን ለሌሎች ደግሞ ምክንያት ሆነ። እንዳልከው ከ300 በላይ ሰራተኞች ኖረው እያስተዳደር ከአብረህ እየተካፈልክ የምትበላበትን ሜዳ ማመቻቸት ቀላል አይደለም። ይሄ ትልቅ ስኬት ነው። እንዳልከው በትዳርም በህይወትም በስራ በሁሉም ያሉት የህይወት መስመሮች ስኬታማ ናቸው። በጣም ደስ ይላሉ። ስለ ዮድ እንምጣ እስቲ። እንግዲህ ትልቁ የባህል አምባሳደር ነው ራሱ አቶ ትእዛዙ ወይንም ቀኛዝማች ትእዛዙ ብቻ ሳይሆን ባህል ቤቱ ራሱ የባህል አምባሳደር ተብሎ ይጠራል። ቀደምት ነው፣ ለበርካቶቹ መነሻ ነው። ራሱ ዮድ አቢሲኒያ እንዴት ተመሰረተ? ራሱ ዮድ ማለት ምን ማለት ነው? ዮድ ያው እስር ቤት በነበርንበት ጊዜ ያው በሌላም ሚዲያ ላይ ተጠይቄ ተናግሬዋለሁ። በደግሞ አይከፋም። በደንብ እስር ቤት ሌሎቹ ሲኦል አድርገው ነው የሚቆጥሩት። እኔ ግን እስር ቤት ዝግ ሱባኤ ነው የምለው። ዝግ ሱባኤ ነው የምለው። በቃ የሱባኤ ለማድረግ እህቶቻችን ወንድሞቻችን ተነስተው ገዳም ይሄዳሉ ለመዝጋት። ገዳም ሲሄዱ ምን የተለየ ነገር እኮ የለ። እዛ ሲሄዱ ከምንም ነገር ዓለማዊ አስተሳሰባቸውን ትተው መንፈሳዊ ህይወታቸውን እዛች ቦታ ላይ ከእግዚአብሔር ጋር ለመነጋገር አመቺ ሁኔታ ይፈጥራል ብለው ስለሚያስቡ ከምን መጠጥ ቢጠጣ ከመጠጥ ተቆጥቦ፣ ከዝሙት ተቆጥቦ፣ ከክፉ ከመናገር ተቆጥቦ መጽሐፉን ይዞ ነው የሚገባው። እውነት ነው። የእኔም ዝግ ሱባኤ ማለት እስር ቤቱ እንደ ዝግ ሱባኤ ቆጥረዋለሁ ብዬ የምለውም ከዚህ ምክንያት ነው። ሰው እኮ አንድ ቀን እስር ቤት ሲውል ሲያድር በጣም ነው በቃ እንትን የሚለው ልክ የተለየ እንትን ወደ ሲኦል የገባ ነው አይደለም። መማሪያ ነው፣ ትምህርት ቤት ነው። ለዚህ ነው እኔ እስር ቤት በነበርኩበት ጊዜ መጽሐፍ ቅዱስ አነብ ነበረ። ጥሩ መሰረት ሆኖኛል ማለት ነው። አንዳንድ ነገሮችን ለማወቅ ጥሩ እገዛ አድርጎልኛል። ህይወቴንም ለመለወጥ ምክንያትም ነው ብዬ ማስባለሁ። በጣም ይገርም እና እዛ ላይ
መዝሙረ ዳዊት 118 ላይ አሌፋቶች አሉ 22 ናቸው። እነሱ በፍጥረታት ነው የታሰበው። 22 ፍጥረታት አሉ አይደል? እሺ አሁን በእነሱ ስም ነው 10ኛ ተራ ቁጥር ላይ ዮድ አለ። እሺ አሁን እንግዲህ ስትገባ መዝሙረ ዳዊት 118 ነው ያቸው 22 ናቸው። ከ10ኛው ተራ ቁጥር ዮድ ነው። ዮድ እግዚአብሔር በቀኝ ያለ እሱ ኃያል ጽኑ ማለት ነው። ስለዚህ እጆች የሰሩኝ አበጃጁኝ እንዳስተውል አደረጉኝ ነው። ማስተዋልና ጥበብን ይገልጣል ማለት ነው። እና እኔ በገጠሙኝ ፈተናዎች እና ችግሮች መሃል ላይ እግዚአብሔርን አንገር ለመንኩት። ቀሪ ህይወቴን በሰላም ለመኖር እንድችል ንጹህ ልቦና ስጠኝ፣ ከበቀል ነፃ የሆነ ልቦና ስጠኝ፣ በጎና ደጉን የሚያስብ ስጠኝ እና አንድ እንጀራ አጥቼ ካንተ ደጅ እንዳርቅ ጠግቤም ደግሞ በትዕቢት እግዚአብሔር ማን ነው ብዬም እንዳልል በመጠኑ እንድኖር ርዳኝ፣ ደግፈኝ። ግን ይሄንን ስራ ለመስራት የምችለው እሱ ሲደግፈኝ ነውና አንተን ስምን የምጠራበትን ነገር ፈልግልኝ ብዬ ባልኩበት ወቅት መጽሐፌን እንዲህ ስገልጥ መጀመሪያ የመጣው ዮድ ነው ማለት ነው። የሚገርም ነው። አዎ ዮድን በማግኘቴ በጣም ደስ አለኝ። ሳነበው የሚመጥን ነገር ነው። በቃ እግዚአብሔር በቀኝ ያለ እሱ ኃያል ጽኑ ማለት ሁሌ ዮድ በተጠራ ቁጥር ምን ተጠራ? እግዚአብሔር። ይሄ ነው በቃ። አሁን እግዚአብሔር እዛ ቤት ዮድ በሚጠራበት ጊዜ እግዚአብሔር ይጠራል። ለኔ ከዚህ የበለጠ ትልቅ ነገር የለም። ይሄንን ሐሳብ ያሰብከው እስር ቤት ሆነህ ነው? እስር ቤት በነበርኩበት ጊዜ መጽሐፍ አነብ ነበርና እኮ ስትገልጠው ዮድን አየህ። ቆየኝ። እሺ አሁን እኮ እንደሱ አይነት ታሪክ ካለ ሰፊ ሊሆንብህ ነው። እንደው አጠራ አድርጌ ልንገርህና ያቺ 500,000 ብር አግኝቼ እንጀራ ለመብላት ስጀምር ከሱ በፊት የነበሩ ነገሮች አሉ። በዛ መነሻነት ስጀምር እኮ ስሙን ማን ብዬ ልጥራው ብዬ ሳስብ ወደ መጽሐፍ ያመለከትኩ። እግዚአብሔርን ስጠይቀው መልሱን ገለጥ አድርጌ ሳገኘው ምንም እኮ አስቤ አይደለም፣ ገለጥ አድርጌ ሳየው ልክ ማላ ያረፈ ዮድ ላይ መዝሙረ ዳዊት 118 10ኛው ተራ ቁጥር ላይ ዮድ የሚለውን አየው። ግሩም አላወላወልኩ እና በብሔረሰብ ደግሞ እግዚአብሔር በቀኝ ያለ ኃያል ጽኑ ማለት ነው። ማን ነው? ዮድ ማለት ይናገር ይመስክር ማለት ነው። ምስክርነት ይገረም ከዛሬ 20 ዓመት በፊት የሚያውቀኝ ከሆነ ትእዛዙ ማን ነው ቢባል እሱ እንዲህ ነው ብሎ መናገር ይችላል። ዛሬስ ትላንትስ? ስለዚህ ምስክርነት ማለት ነው። ዮድ ይናገር ይመስክር ማለት ነው። ግሩም ነው በጣም። እዛኛውም ላይ እንደዚሁ ነው። ያው ምስክርነትም ያለበት ስለሆነ ነው። ስለዚህ ይሄ ስም ይመጥናል ብዬ መረጥኩት። የቤተሰብ ስም አይደለም፣ በአብሪቬሽን የሚጠራ ስም አይደለም። ግሩም ነው በጣም ግሩም ነው እንጂ አወጣጡም ይመስጣል። መሳጅ ታሪክ ነው ያለው። ይልቅ አመሰራረቱ ላይ ባህል ቤትን ወይም በዚህ አይነት መልኩ እንዴት አሰብከው የሚለውን ትንሽ እንየው። ወደማልፈልገው ዝርዝር ጥያቄዎች ልታስገባኝ ነው። ይሁንና እንግዲህ ድሮ ሆቴል ነበር፣ ክራውን ሆቴል የሚባል ነበረኝ እና ቃሊቲ። አዎ እዛ ቤት የባህል ቤት ነበረው። የባህል ቤት በደንብ አስታውሰዋለሁ። አዎ የባህል ቤቱን እየሰራንበት እንግዲህ ያንን ነገር ወደ ተግባራዊ ሳንሄድ በመሃል ላይ ታሰርኩ። በዛ ድርጅት ላይ መቆየት አልቻልኩም። እሱ ራሱን የቻለ ሌላ ታሪክ አለው፣ እሱን አናነሳውም። እሺ ግን ያቺን የባህል ቤት ቀድሞም ልሰራት ያሰብኳት ነገር ጭንቅላት ስለነበረ ሀሳቡ ስለነበረ ያንን መሰረት ይዤ ነው የባህል ቤት ማቋቋም የፈለኩት ማለት ነው። ግሩም። ቀድሞም ጭንቅላት ውስጥ ነበረ፣ ተሞክሮም ነበረ። በቃ በቂ መልስ ነው፣ ከበቂ በላይ ነው።